ሰበለኝ ብቻዬን ቀርቻለሁ ውስጥ ያደማም ስብራቴ ብዙ ነው ድብዬ ሚስጥሬን ልንገርሽ ሰሚ ነሽ ማርያም ሰሚ ነሽ
ዓለም በደልና ርኩሰት ከባዕድ አምልኮም እንዲያድነን ልመናውም በእግዚአብሔር ፊት ዋጋ ባለው ክብርና ታላቁ ቅዱስ ሚካኤል ስም ሰውን የሚወድ እግዚአብሔርን እንለምነው። ጾምና ጸሎታችንን ልመናችንን ይቀበልልን። የመቶ አለቃ ቆርኔዎስን ጾምና ጸሎቱን ተቀብሎ በመልካም ዜና ይነግረው ዘንድ የመላእክት አለቃ ቅዱስ ሚካኤልን እንደላከለት ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስምዖንን ላከለት። እኛም የነፍስና የስጋችን መድኃኒት ልብ አድርገን በማወቅ የተራቡትና የተጠሙትን ችግረኞች በቅዱስ ሚካኤል ስም እንርዳቸው። ለተራቆቱትም ካለን ከፍለን እናልብሳቸው። በዚህ ዓለም ምሕረት ያላደረገ በፍርድ ቀን ምሕረት የለውም ብሎ ሐዋርያው እንደ አስተማረ በፍርድ ቀን ምሕረትን እናገኝ ዘንድ ለሁሉም የምንራራ እንሁን። ጌታችንን በወንጌል ይቅር የሚሉ ንዑዳን ክቡራን ናቸው፣ እነርሱም ይቅር ይባላቸዋልና። በመድኃኒታችን የሚነገረውን የሕይወት ቃል እንድንሰማ ኃጥአን ከጻድቃን በሚለዩም ጊዜ በዚያች በምታስፈራ የፍርድ አደባባይ ከብሩካን በጎቹ ቅዱሳን መንጋ እንዳይለየን ምንም ምን ለሌላቸው ለድሆችና ለችግረኞች ከገንዘባችን እናካፍላቸው። ድል የነሱ የሰማዕታትና የመስተጋድላን ጻድቃንን ማህበር የሰማዕታትና የመስተጋድላን የጻድቃንን ማህበር የቅዱሳንም ሁሉ ዝክራቸውን እናድርግ። ይልቁንም የመላእክት አለቃ ቅዱስ ሚካኤል ዝክር አናጓድል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁል ጊዜ ይቅርታን የሚለመነ በዚህ ዓለም ምኞታቸውም የሚፈጽም ጸሎታቸውን የሚሰማ የሚያድናቸውና ስራቸውንም የሚያቃናላቸው እሱ ነውና በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። አስቀድሞ ምናሴ በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢማልና ቢጸልይ ከከላዲዮንም ያወጣው ቅዱስ ሚካኤል ነው። በዚያም ዘመን እንደ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ የምንሰራቸው ክፉ ስራዎች ሁሉ እንደ እሱ እንመለስ። ነገር ግን ትዕግስቱ ለሰፋ ቸርነቱ የበዛ የእግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብለው በቅዱስ ሚካኤል ልመና ከከላውያን አመጡበት ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብረ መንግስቱን መለሰው። ዳግመኛም ስለ ጌታችን መከራ ሲያዝኑና ሲተክዙ የነበሩ አንስት ከመቃብር አፍ በተከፈተችው ድንጋይቱ ላይ ተቀምጦ መልኩ እንደ መብረቅ አብርቶ የሚያበራ ግርማው ተሞልቶ ልብሱም እንደ በረዶ ጻዳ ሆኖ የታያቸው ይህ ቅዱስ ሚካኤል የመላእክት አለቃ ነው። ሕያውያን ከሙታን መካከል ለምን ትፈልጉታላችሁ? እርሱም በዚህ ዓለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ አባ እንጦንስ ላይ ጠላት ዲያብሎስ የማይረባ ክፉ ምኞቱን ዘርቶ በተንኮሉ በተፈታተረውና በክፉ ሀሳብ ላይ በጣለው ጊዜ እግዚአብሔር የማይወደውን የተጣላውን ስራ ሁሉ ሀኬትን ባመጣበት ጊዜ ተገልጾለት ያጸናው ይህ ሊቀ መላእክት ቅዱስ ሚካኤል ነው። ያን ጊዜም ይህ ሊቀ መላእክት ቅዱስ ሚካኤል ወደ እርሱ መጥቶ የምንኩስና ልብስም አለበሰው፣ የመላእክትም ማስኬማ ሰጠው። ስርዓተ ምንኩስናንና በየዕለቱ የሚጸልየውን ጸሎት ሁሉ አስተማረው። ሰሌም በመታታት እንቅልፍ በመስፋትም የሆነ ያለ ተግባር እንዲኖር አዘዘው። እግዚአብሔርን እያገለገል ስትኖር ከሴጣን ጦር ትድን ዘንድ ከወጥመዱም እንድታመልጥም በአንተ ላይ እንዝላልትና ስንፍና ክፋትንም ሁሉ የሚዘራብህ
የፍላጻው መርዝ የሚነዛብ ጠላት ትሰወር ዘንድ እንደዚህ ስራ እንደዚህ አድርግ ብሎ አዝዘው ይህንን ቢያደርግ እንደሚድን አውቆ ይህንን ሁሉ አሳስበው ዛሬ እግዚአብሔር አምላካችን እኛ ማመስገን ይገባናል። ዳግመኛም የተወዳችሁ ወንድሞች ሆይ በቅዱስ ሚካኤል በዓል ቀን ማልደን ወደ ቤተ ክርስቲያን ገስግሰን ሁልጊዜ ያለ ሀኬት ልንሳልማት ይገባል። እርሱ ለሰው ልጆች ይለምናልና በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋና በልመና ወደ እርሱ እንማልድ። ብዙ ኃጢአታችንን ያስተሰርይ ስለኛም ይለምንልን ዘንድ በስግደት እጅ በመንሳት እንማልድ። አስቀድሞ ይህ የማዳንና የይቅርታ መልአክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የሊቀ ነቢያት ሙሴን ሥጋ የገነዘ እሱ ነው። ሰብኩ ለሐምን በኮሬብ የሰውን እጅ የሰራቸውን ሌሎች ጣዖታትንም እንዳያመልኩ ሁሉ የእስራኤል ልጆች እንዳያመልኩት በምድረ በዳ የሸሸገው እሱ ነው። የተወደዳችሁ ወንድሞቻችን ሆይ አንገታችሁ የደነደነ ልባችሁ የጸና ሃይማኖታችሁ የጎደለ አእምሯችሁ የደነዘዘ ጆሯችሁ የደነቆረ ሽንገላን የተሞሉ ናቸውና አሰራራቸውን አንከተል። እኛ ግን ጽድቅን ተከትለን ወይ የፈጣሪን ስም መፍራትን እንማር። የጽዮን አገልጋዮቿ ነቢያት አስቀድመው የተናገራላቸውን የቅዱሳን መጽሐፍትና በመልካም ድምፅ ያሰሙትን ቃል እንስማ። ሐዋርያት በመንፈስ ቅዱስ ተቃኝተው የነገሩንና ያስተማሩንን የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ የሚያስደንቅና በረቂቅ ሚስጥር ያለ ሩካቤ ከድንግል ማርያም ሥጋን በለበሰ በሕያው እግዚአብሔር ልጅ በመድኃኒታችንና በአምላካችን በኢየሱስ ክርስቶስ ሃይማኖት መሰረት ላይ መሰረታችንና አጽና። ያለመለወጥ መለየት መቀላቀልና መጨመር ሳይኖርበት መለኮት ከሥጋ ጋር ተዋሃደ። እንደዚህ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ስልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛም ከጭንቅ እንዲያውጣን እንዲያድነንና ይቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን ኃጢአታችን እንዲያስተሰርይልን ከበደላችን እንዲያነጻን በእውቀት ያለ እውቀትም ከሰራነው ስህተታችን ከሴጣንም መከራ ነፍስና ሥጋን ከሚያጠፉ ከምኞቱ ሁሉ እንዲያድነን እንለምን። የክርስቲያን መንግስት በሰላም እንዲጠብቅ እድሜውም ረዝሞ በሕዝቡ ላይ ቅን ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶቹ ፈጥኖ እንዲያጠፋለት በእውነት እንለምነ። አሚን። ይህንን የድርሳኑን ቃል የምንሰማም ወደ ስህተት መንገድ የሚያወርድ ነፍሳትን የሚያጠፋ ወደ ኃጢአት ጉድጓድ የሚከት የጠላታችን የሰይጣንን ስራውን ሁሉ ያርቅልን። ይኸውም ትምክትና ትዕቢት፣ መጠራጠርና ሐሜት፣ ቅሚያና ኩራት፣ ሽፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድና ወደ ሲኦል ከሚያገባ በጠላት ማሳትም ከመውደቅም እግዚአብሔር ሰውሮ ወደ ሕይወትም ወደምታደርስ መልካም መንገድ ይምራን። በቸርነቱ ብዛት በሃይማኖትና በሰላም በፍቅር የቤተ ክርስቲያንም በሮቿን የተከፈቱ ያደርግልን። ሰላምን የተሞላ ረጅም ዕድሜን ለንስሐ ብዙ ዘመንን ለፍስሐ ያድለን። የምንጩንና የወንዙንም ውሃ ይባርክልን። የምድርን ቡቃያዋን ፍሬዋን ያሳድገ ለዘርና ለመከር ያድርስ። ሽማግሌዎቻቸውን ያጽና፣ ኃይል ይስጣቸው። ሽምግልናቸውን በጽድቅ ያድስ፣ ጎልማሶቻቸውን ይጠብቅ። የመንፈሳውያን አባቶቻቸውን ፍለጋ እንድትከተሉ ትዕግስትን ይስጣችሁ። ዓለም ሳይፈጠር አስቀድሞ ለእናንተ ያዘጋጀውላችሁን በመንግስተ ሰማያት ተወርሱ ዘንድ የአባቴ ብሩካን ወደ እኔ ኑ
የሚለውን የደስታ ቃልም ያሰማቸው ቅዱሳን መላእክት ሁሉ እርሱን ተከትለው በጌትነቱ በመጣ ጊዜ በእመቤታችን በቅድስት ድንግል ማርያም አማላጅነት በቀኙ መቆምን ያድላቸው። ይኸውም የሰማያዊ ንጉሥ ማደሪያ ናት። ደስታን በተሞሉ ማህበረ መላእክትም አማላጅነት መልካሙን ዋጋ ይክፈላቸው። የመድኃኒታችን የወንጌሉ መፍሰሻዎች ድል ነስተው አክሊልንም በተቀናጁ ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹህ ምግባር ፈጣሪያቸውን ባገለገሉ በማህበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታ እንደሚያበስር በቅዱስ ገብርኤል አማላጅነቱ በየዓመቱ በየወራቱ ከእናንተ ጋር ይሁን። ወዳጁንም ይጠብቅ ዛሬም ዘውትርም ለዘላለሙ አሚን። ከእኛ ጋር ይሁን። አዎ አቤቱ ኦ መልአኩ የቅዱስ ሚካኤል አምላክ አስበን ጠብቀን። መልአኩ ቅዱስ ሚካኤል በበረከት ጎብኘን ጠብቀን። ጥበቃ አይለየን። የሚዋጋንን ጠላታችንን ጣልልን። የታመሙትን ክንፈ ጊዮርጊስንም ማርልን። አዎ ወለተ ማርያምንም ማርልን። አዎ ለታመሙት ምሕረትን ስጥልን። ለአጡ በረከትን ስጥልን። አዎ ከክፉ ከሰይጣን ሐሳቤ ሁሉ ጠብቀን። መንገዳችንን ሕይወታችንን ምራን። ከመከራ ከፈተና ጠብቀን አውጣን አድነን። አሚን አሚን። የተፈጥሮ ነደ እሳተ ነበልባላዊ የሆነ የሊቀ መላእክት የቅዱስ ሚካኤልን ያደረገውን ተአምር ይህ ነው። አማላጅነቱ ከሁላችን ከቅድስት ቤተ ክርስቲያን የወንጌል ተክል ቡቃያዎች ከሆን በወልድ ዋህድ ደምም ከተዋጀን ክርስቲያን ጋር ይኑር። ከክፉ ዘመን መከራም ያድነን ለዘላለሙ አሚን። በአንዲት ሀገር ውስጥ እግዚአብሔርን የሚፈራ ትእዛዙንም የሚያከብር ለበጎ ስራም የሚተጋ አንድ ክርስቲያን ነበረ። ሊቀ መላእክት ቅዱስ ሚካኤልንም ይወድ በፍጹም ደስታ ደስ ብሎትም ዝክሩን ይዘክርም ነበረ። ይኸውም ክርስቲያን ሰው ሚስቱን፣ ልጆቹን፣ አሽከሮቹና ቤተሰቡን የሚያስተዳድረው በእርሻ ስራ የሚገኘው ምርት ነው። እርሱም አስቀድሞ በታላቅ ደስታ ሊቀ መላእክት ቅዱስ ሚካኤልን ዝክር በዓሉን እያደረገ ይኖር ነበር። እጅግ ባለጸጋ ሆነ፣ ብዙ ሀብትንም አገኘ። በአንዲቱ ዓመት በእርሻው ላይ የዘራው አዝመራ ሰመረለት። ብዙ ስንዴ፣ ሌላም በየአይነቱ ብዙ እህልን አገኘ። ግብሩ ግን እንደ ቀድሞ አልሆነም። የሊቀ መላእክት ቅዱስ ሚካኤል ዝክር በዓል ቸል አለ። የቀድሞ ስራውንም ዘነጋው። በአዝመራ ሁሉ ውስጥ ትል ወጣበት። እጅግ ያማረ ያበጀ አዝመራውን ሁሉ በልቶ አጠፋበት። ያም ጊዜ ሀሳብ ገባው። የሊቀ መላእክት ቅዱስ ሚካኤል ዝክርም ስላስተጓጎለ ታላቅ መከራ ደርሶበታልና አዝመራውም ሁሉ ጠፍቷልና ታላቅ ድንጋጤም አደረበት። ከዚህም በኋላ ተጸጽቶ የሊቀ መላእክት ቅዱስ ሚካኤል ዝክረ በዓሉን በፍጹም ትጋት ከቀድሞ የበለጠ ያደርግ ጀመረ። ንስሐም ገብቶም በዘመኑ ሁሉ በጎ ስራን ከቶ ችላ አላለም። እግዚአብሔርም የሚመጸውተውንና የሚመግበውን አላሳጣውም። ፈጽሞ ይቅር ባይ ነውና በይቅርታ መልእክተኛ ቅዱስ ሚካኤል ጸሎት ንስሐውን ተቀብለው ቅዱስ ሚካኤልም የቀድሞ ቸርነቱን አላጓደለበትም። ሁለተኛም የምድሩን ፍሬ ያበዛለት። ተመልሶ እንደ ቀድሞ ሆነ። ትልም እህሉን አልነካበትም። እግዚአብሔር ጸጋ አደረበት። የቅዱስ ሚካኤልን በረከት በቤቱ በእርሻው ወረደለት። በሊቀ መላእክት ቅዱስ ሚካኤል ጸሎትም በገዛው ሀብቱ ሁሉ ከቀድሞ ይልቅ ፈጽሞ በዛለት። ይህ ሰውም በጎ ስራውን አብዝቶ ለነዳያን ለምስኪናን ምጽዋት እጁን ዘረጋ። ለሰው ሁሉ ይራራ ጀመር። የሊቀ መላእክት ቅዱስ ሚካኤል በዓሉን የሚከበርበት ቀን በቅዱስ ሚካኤል ስም እንዲህ ያደረገ ኑሮ በበጎ እረፍት አረፈ። ቅዱስ ሚካኤልም ጸሎቱን ወደ መንግስተ ሰማያት ገባ።
ልመናውና በረከቱ በእኛ ላይ ይደርብን ለዘላለሙ አሜን። ይሁንልን ይደረግልን። እኛም በረከቱ ይጠብቀን፣ በበረከቱ ያሳትፈን፣ የበረከቱ ተካፋይ ያድርገን፣ 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 የበረከቱ ተካፋይ ያድርገን። አሜን አሜን። ይሁንልን ይደረግልን። አሜን 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 ይሁንልን ይደረግልን። ከክፉ ይሰውረን ይጠብቀን። ከክፉ ይሰውረን አክቱላል። ከክፉ ይሰውረን ይጠብቀን። አቤቱ እንደ ምሕረት እንደ ቸርነት አስበን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። አሸናፊው እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ገድለ አቡነ ፊልጶስ ጻድቅ ወሰማዕት። አንደኛ ተአምር። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ጽድቅና ሰማዕት የሆነ አባታችን ፊልጶስ ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ከዕለታት አንድ ቀንም የአባታችን የትውልድ ሀገሩ ሰዎች እንደ ልማዳቸው ለጠንቋይ ሊሰግዱ ሄዱ። እርሱም እንዴት እንደሚሰግዱ ለማየት ከእነርሱ ጋር ሄደ። ያ ጠንቋይም በወንበሩ ላይ በእሳት መካከል ተቀመጠ። ብረቱንም በእሳት አግለው በጉጠት አውጥተው ሰጡት። እርሱም አንድ ጊዜ በእጁ ይቀበላቸዋል፣ አንድ ጊዜም በምላሱ ይልሰዋል። ይህንንም የምትሃቱን ኃይል ባዩም ጊዜ ጋድ ጋድ እያሉ ይሰግዱለት ጀመረ። ያም ጊዜ አባታችን ፊልጶስ በሥላሴ ስም በእነርሱ ላይ አማተመ። ያን ጊዜም የጠንቋዩ ጋኔል ሸሸ። ያ ጠንቋይም በእሳት ተቃጠለ፣ አመድም ሆነ። የአገሩን ሰዎች ግን ወደ ካህን ወስዶ አስጠመቃቸው። ዳግመኛም ከጠንቋዩ ልጅ ጋኔልን አስወጣ። አባቱንም ከልጁና ከቤተሰቦቹ ጋር ክርስቲያን አደረጋቸው። በአባቱ ቤትም ድንቅ ድንቅ ታምር እያደረገ አጋንንትንም እያስወጣ ሕመሙንም ሁሉ እየፈወሰ 15 ዓመት ኖረ። ጸሎቱና በረከቱ ከሁላችን ጋር ይኑር ለዘላለሙ አሚን። አቤቱ የአቡነ ፊልጶስ አምላከ ፊልጶስ ባርከን፣ አምላከ ፊልጶስ ባርከን፣ አምላከ ፊልጶስ ባርከን፣ አምላከ ፊልጶስ ባርከን። ማረን አድነን፣ ማረን አድነን፣ ማረን አድነን፣ ማረን አድነን። አምላከ ፊልጶስ ባርከን፣ አድነን፣ ማረን። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣
መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡርክት ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ይህ አካላዊ ምስጢር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ የአይን ጥቀሻ እንኳ ሳይለይ በዚህ ዓለም ከኖረ በኋላ ወደ ሰማይ ከማድረጉ በፊት ለደቀ መዝሙርና ለሐዋርያው ለዘብቴዎስ ልጅ ለዮሐንስ የነገረው ነው። ጌታ ኢየሱስ ክርስቶስን በዚያን ጊዜ 12 ደቀ መዛሙርት መረጠና እውነተኞች ሐዋርያት አደረጋቸው። ክብርት ለምትሆን ምስጢሩንም ገለጸላቸው። ጴጥሮስን በእነሱ ዘንድ ሾመላቸውና መንጎቼን በጎቼን ጠብቅ አለው። ስውሩንና ግልጹን ምስጢር ሁሉ ገለጸለትና የመንግሥተ ሰማያትን መክፈቻ ቁልፍን ሰጠው። በጸሎቱ ብዙ ድውያን እስኪፈውስ ድረስ ሁልጊዜ የሚጠብቀው ቅዱስ መንፈስ ጰራቅሊጦስ ከሰማያዊ አባቱ ጋር ገልጾ አሳየው። ብፁዕ ወቅዱስ የሐዋርያት አለቃ ጴጥሮስም ፈጣሪው የገለጸለትን ምስጢር ሁሉ የክርስቲያኖችን መሰብሰቢያ ድንኳን ወይም ደሴት የምትሆን በሮም ሀገር ከእሱ በኋላ ሊቀ ጳጳስ ለተሾመ ለደቀ መዛሙርቱ ለቀለሚንጦስ ነገረው። ቀለሚንጦስም በ8 ታላላቅ የመጽሐፍት አርዕስት ሰጥቶ ጻፋቸው። ዮሐንስም ከፈጣሪው የተገለጸለትን ምስጢር በመጽሐፍት ቁጥር አስገብቶ መጽሐፍቱን ሁሉ በሮም ሀገር አስቀምጣቸው። ከዚህም በኋላ ቅዱሳን ሐዋርያት ተሰብስበው ከእነዚህ አምላካዊ ምስጢራት መጽሐፍት አንዱን እንኳ የሚያቃልል ቢኖር እንዲሁም ቅዱስ ዮሐንስ የጻፈውን ምስጢር መጽሐፍት ማስተዋል የሌላቸው ወደ አሕዛብ የሚያመጣውን ሁሉ አወገዙ። የመጽሐፉም ስም ትሩፍ ሁለተኛ ተረፈ ወንጌል ይባላል። ዮሐንስም እንዲህ አለ፣ እኔ ይህንን መጽሐፍ የጻፍኩት ፈጣሪ በገለጸልኝ ልዩ ምስጢር መሰረት ነው። በውስጡም ጌታ ያደረጋቸውን ልዩ ልዩ ተአምራት ያየሁትና የሰማሁትን በወንጌል ሳይጻፉ የቀሩትን በ3 ወንጌላውያን መጽሐፍትም የተዘነጉትን ሁሉ ጻፍኩ። እነሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካደረጋቸው ተአምራት አብዛኛውን ገልጸው
አልጻፉትም። የወንጌል ቃል በመብዛቱ ምክንያት ልባቸው የሰነፈ አሕዛብ ሃይማኖታቸው ጉለት የተነሳ እንዳይቀበሉት ያውቃሉና፣ እነሆ መጽሐፍት እንደተናገሩት እግዚአብሔር ለመላእክቶችና ለነቢያት ያልገለጸውን ሚስጥር በፍጻሜ ዘመን ለተወለዱ ሕፃናት ገለጸው። የተመረጠ ሐዋርያ ዮሐንስም ስለዚህ ነገር መንፈስ ቅዱስ ባናገረው መሰረት በወንጌሉ መጀመሪያ አስቀድሞ እንዲህ አለ። ቃልም በእግዚአብሔር ዘንድ ነበረ፣ ይህም ቃል እግዚአብሔር ነበረ። እርሱ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ ነገር በእርሱ ተፈጠረ። ከተፈጠረውም ሁሉ አንድም ነገር ያለ እርሱ የተፈጠረ የለም። በእርሱ ሕይወት ነበረች፣ ይህችም ሕይወት የሰዎች ብርሃን ነበረች። ብርሃኑም በጨለማ ያበራል፣ ጨለማውም ከቶ ብርሃኑን አያሸንፈውም። ዳግመኛም መጽሐፍ እንዲህ አለ፣ እግዚአብሔር ታላቅ ነው፣ ስሙም ገናና ነው። ዓለምን ፍላጎቱን ለማሟላት አልፈጠረም፣ ወይም የጌትነቱን ክብር ከፍ ለማድረግ ፍጥረቱን ሁሉ አላስገኘም። ይህስ ለእሱ ለእግዚአብሔር አይደለም። እሱ ዓለም ከመፈጠሩ በፊት በጌትነቱ ክብር ያለ ምስጋናውም ሳይጓደል የነበረ ነው እንጂ። እግዚአብሔር ግን ሰውን በመውደዱ ዓለምን ፈጠረ። ፍጥረትም ሁሉ ስራውን አይቶ ዓይኑን ያውቅ ዘንድ ለዘላለም ምስጋና በባህሪው እንዳለ ችሎታው፣ አገዛዙ በእሱ ዘንድ ይታወቅ ዘንድ ፍጥረታትን ሁሉ ፈጠረ። ሉላውኑን ብርሃኑን ሰማያት የፈጠረ የጌትነቱን ዙፋን በሁሉ በላይ የዘረጋ ስሙን ይቀድሱ ዘንድ የቅዱሳን መላእክትን ጭፍራ እየወገናቸው የፈጠረ እሱ እግዚአብሔር የተመሰገነ ታላቅ ፈጣሪ ነው። እሱን ያመሰግኑበት ዘንድ ልዩ ልዩ ምስጋና አይነት አዘጋጀ። ከጌትነቱ ዙፋን ፊት ብርሃንን አደረገ። ዳግመኛም የጌትነቱን ዙፋን የሚሸከሙ 40 እንስሳ የተባሉ መላእክትን መረጠ። እነዚህም የመጀመሪያው ፊቱ የሰው ፊት ይመስላል፣ ሁለተኛውም የአንበሳ ፊት ይመስላል። እነዚህ በቀኝ በኩል ዙፋን ይሸከማሉ። ሶስተኛውም መልአክ ፊት የላም ፊት ይመስላል። የአራተኛውም የንስር ፊት ይመስላል። እነሱም ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ። ኪሩቤል የተባሉ ክንፍ ያላቸው መላእክት አሉ። ሱራፌል የተባሉ ለእያንዳንዳቸው 6 ክንፍ ያላቸው መላእክትም አሉ። እነሱም የእግዚአብሔር የጌትነቱ ነጸብራቅ እንዳያንጸባርቅባቸው በሁለት ክንፎቻቸው ፊታቸውን ይሸፍናሉ። በሁለት ክንፋቸው እግራቸውን ይጋርዳሉ። በሁለት ክንፋቸው በፊታቸው አንጻር ይበራሉ። በየራሳቸውም ቅዱስ 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 አሸናፊ እግዚአብሔር ሆይ የጌትነት ምስጋና በሰማይ በምድር የመላ ነው እያሉ አሰምተው በታላቅ ቃል ጮኸው ያመሰግናሉ። ዳግመኛም በየወገናቸውና በየማዕረጋቸው 10 የመላእክት አለቆች ሾሞ የመጀመሪያ የመላእክት አለቃ የማዕረግ ደረጃ እስከ 2ኛው አለቃ ያለው የስልጣን ከፍታ ከምድር እስከ ሰማይ ያለውን ርቀት ያህል በመንፈሳዊያን መላእክት ላይ ከፍተኛ ስልጣን ያላቸው እኚህ ሊቃናት ናቸው።
ዳግመኛም እነዚህ ሌላ ብዙ አይኖች ያሏቸው ሱራፌል እየተባሉ ሊቃናት እንዲሁም ስድስት ክንፍ ያላቸው ኪሩቤል የተባሉ ሊቃናት እንዲሁም 99 ነገደ መላእክት በየወገናቸው ከአለቆቻቸው ጋር አሉ። ከእነሱም ምስጉን የሆነ እግዚአብሔር ስም የሚያመሰግን አለ፣ የሚዘምር አለ፣ የሚያመሰግን የሚያከብር የሚባርክ አለ ልዑል እግዚአብሔርም እሱም በፍጹም ምስጋና ያመሰግኑት ዘንድ ያማረና የተወደደ አንደበትን ሰጣቸው። በተፈጥሯቸውም ከፍተኞችና ብርሃናውያን አድርጎ ፈጠራቸው። ይቅርታው ቸርነቱ ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን አሜን። የምሕረት አምላክ የቸርነት አሜን። የምሕረት አምላክ የደግነት አሜን። በምሕረት አስበን በቸርነት አቤቱ በምሕረት አስበን በደግነት ማረን አቤቱ ማረን፣ ማረን አቤቱ አድነን፣ ማረን አቤቱ ማረን፣ ማረን አቤቱ አድነን። ለታመሙት ፈውስን ስጥልን፣ ለታመሙት ፈውስን ስጥልን፣ ለታመሙት ምሕረትን ስጥልን፣ ፈውስን ስጥልን። አሜን አሜን። ቅድስት ሀገር ኢትዮጵያን ባርክልን፣ ተዋሕዶ ሃይማኖታችንን ከፍ ከፍ አድርግልን። ሴጣን የቆራረጣችን ሀገራችንን ወደ ታላቅ ክብሯ መልስልን። ኃያሏን ሀገር ገናናዋን ሀገር አቤቱ መልሰ ስጠን። ታላቋን ሀገር ኢትዮጵያን ስጠን። ታላቋን ሀገር ኢትዮጵያን ከትልቅ አድርስልን። አሜን አሜን። ይሆንልን ይደረግልን። አሜን። ሊቁ መልአክ ቅዱስ ሚካኤል ፈጥኖ ደራሹ መልአክ ፈጥነ ድረስልኝ፣ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ገብርኤል ፈጥኖ ደራሹ መልአክ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ሩፋኤል ፈጥኖ ደራሹ መልአክ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል ፈጥኖ ደራሹ መልአክ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ኡራኤል ፈጥኖ ደራሹ መልአክ ፈጥነ ድረስልኝ። ሊቁ መልአክ ፈጥኖ ደራሹ መልአክ ቅዱስ ፋኑኤል ፈጥኖ ደራሹ መልአክ ፈጥነ ድረስልኝ። ጠላቴን አሳብ ያዝልኝ። ጠላቴ ሴጣን ዲያብሎስ ነው አሳብ ያዝልኝ። አርባቱ እንስሳ ሱራፌል ኪሩቤል ፈጥናችሁ ድረሱልን። 24ቱ ካህናተ ሰማይ ጸሎታችሁ አይለየን፣ ጸሎታችሁ ልመናችሁ አይለየን። ከሥላሴ ዘንድ ጸሎታችን አሳድርጉልን፣ ዕጣናችንን አድርሱልን። ከችግር ከፈተና ከመከራ ሰውሩን፣ ጠብቁን። ጠላታችን የሚዋገንን ተዋጉልን በቃል ኪዳናችሁ። አባታችን ተክለ ሃይማኖት ይፍቱን ይባርኩን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። አባታችን ተክለ ሃይማኖት ይፍቱን ይባርኩን። መጥምቁ መለኮት ቅዱስ ዮሐንስ የወልደ ነጎድጓድ ልጅ ቅዱስ ዮሐንስ ፈጥናችሁ ድረሱልኝ። ሰማዕቱ ቅዱስ ጊዮርጊስ ፈጥኖ ደራሹ ሰማዕት ፈጥነ ድረስልኝ። ሰማዕቷ ቅድስት አርሴማ ፈጥነች ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ቴዎድሮስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ፋሲለደስ ፈጥነ ድረስልኝ። ክብር ሰማዕቱ ቂርቆስ ሕፃኑ ቂርቆስ ድረሱልኝ። መድኃኔዓለም አማኑኤል ጌታዬ አምላኬ ነፍሴን ያዛት አደር። መብርሃን እግዝእትነ ማርያም ጥላሽን ጣይብኝ፣ ነፍሴን ያዛት አደር።
እሹብ ሹመት እሹብ ሹመት እሹብ ሹመት እሹብ ሹመት እሹብ ሹመት እሹብ ሹመት እሹብ ወሬ 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 ወሬያ ወሬ 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 ወሬያ ወሬ 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 ወሬያ ወሬ 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 ወሬያ ኦሜያ ኦማሲና ኦሜያ ኦማሲናክ ኦሜያ ኦማሲናክ ኦሜያ ኦማሲናክ ኦሜያ ኦማሲናክ ኦሜያ ኦማሲናክ እሳት ነው በላይ ነበልባል እሳት ነው በላይ ነበልባል እሳት ነው በላይ ነበልባል እሳት ነው በላይ ነበልባል ክንፈ ጊዮርጊስ አቤት አቤት መቼ ትሞት ነው የሚለየኝ ብለህ አለቃልከኝ መች ለቀከኝና ሞት ነው የሚለየን ብለህ አለቃልክ አዋርተን አላ ተቃጠል ወያ ሲ ወለያ አዋውያዊ ወለያ ክብርህን አገኘ ክብርህን አገኘ ቀስተ ደመና ማታ ዳበሰ ቀስተ ደመና ወረደልህ ጫንቃህ ላይ ተቀመጠ ትከሻህ ላይ ምህረትን ሰጠህ እንደዚህ አይተንም አናውቅም የማታው ቅናት ሲያቃጥለን አድሮ እንደ ሰካራም ሰክሮ እንዳደረሰው ስንቃጠል አደርን ሰክሮ መጠጥ ጠጥቶ እንደሰከረ ሰው ስንቃጠል አደርን ቅናት አቃጠለን ቀስተ ደመና ጎበኘ የእግዚአብሔር ምሕረት ቃል ኪዳንን ሰጠ ጀርባክ ላይ ተቀመጠ ማህበሩን ሁሉ ጎበኘላችሁ በቀስተ ደመና ከበበላችሁ ቀለበት አድርጎ ከበበላችሁ በቀስተ ደመና ውስጥ አረገላችሁ አቤት 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 መታደልህ አቤት ለክብር መብቃት መታደልህ አቤት አሁንስ አስቀናችን እኛም ቅናት አቃጠለን ተበላን መጨረሻቸው የት ይደርስ ነው ባካችሁ አሁንስ እንጃ የላዩንስ አናየውም እኛ የምድሩ ግን አስቀናት አቦል ያቁሽ ናቁ ባላቁሽ አሞል ባላቁሽ አቦል ቀለቁሽ ሲማቴላ ሱጥ ሲማቴላ ሱጥ ሲማቴላ ሱጥ ሲማቴላ ሱጥ ሲማቴላ ሱጥ ሲማቴላ ሱጥ ዱባ ኢዳ ጉዳ ጉዳ ኢስታ ኢማሌጋ ዱዳ ኢዳ ጉዳ ኢዳ ጉዳ ኢዳ ጉዳ አንጀትህ ላይ የእኛን አወጣን ስለሚያፈሱ በሙሉ አነሳ ነው ወለቅንልህ አወጣ ነው ለቀቅንልህ እንባችንን አወጣ እንባችንን ለቀቅን እንባችንን አወጣንልህ በስላሴስ በምድርም ክስ የለን በሰማዩም አንደርስብህ በሰማይም ክስ የለን ተራረቀን ተራረቀን የአንተ ዓለም ወዲያ ማደኛ ዓለም ወዲያ ማደ እሳት በላን እሳት በላን እሳት በላን እሳት በላን እሳት በላን ተበላን የተመሰገነ ይሁን ስማቸው የተመሰገነ ይሁን ምን ትፈልጋለህ ይህን የመሰለ ክብር አገኘ ይህን የመሰለ ጸጋ አደረስ የሙጥኝ ብሎ የያዘ መጨረሻው እንደዚህ ነው የእግዚአብሔርን በረከት የሙጥኝ ብሎ የያዘ መጨረሻው ይሄ ነው ቢሞትም ደስተኛ ነው ቢቆምም ደስተኛ ነው አቤት መታዘል ነው እግዚአብሔር ያጽናል መድኃኔዓለም ያጽናልን በስላሴ ስም 7,632,000 ሰራዊት በቅድስት ኪዳነ ምሕረት ስም አንስቼልሃለሁ አንተ እግዚአብሔር ክብሩ ይስፋ ታስገድደኛለች አውጣ መጣ አውጣ
እያለች ታስገደኛለች። ስሟ የተመሰገነ ይሁን እመቤቴ። ስሟ መሄጃ አጣሁ፣ ረፍት አሳጣችኝ። ረፍት አጣሁ፣ መሄጃ አጣሁ፣ መቀመጫ አሳጣችኝ። መሄጃ አጣሁ፣ መቀመጫ አሳጣችኝ። መሄጃ አጣሁ፣ መቀመጫ አሳጣችኝ። እሳት ሆነብኝ፣ እሳት ሆነብኝ፣ ነበልባል ነው። እሳት ሆነብኝ፣ ነበልባል ነው። እሳት እኮ ነው ያላከኝ። ተላካው እግዚአብሔር ክብሩ ይስፋ። መድኃኒዓለም ስሙ ይመስገን። የመስቀሉ ፍላጻ ኃይልን አካተለኝ። የመስቀሉ ፍላጻ ኃይልን አካተለኝ። የመስቀሉ ፍላጻ ኃይልን አካተለኝ። ነው እንዴ? ተክለ ሃይማኖት ናቸው። መስቀላቸውን ይዘው መጡ። ግንባሬን አካተል። ከቃሉኝ አስለቀቁ። ከቃሉኝ አስለቀቁ። ከቃሉኝ አስለቀቁ። በቃል ኪዳናቸው ተቃጠሉ። እሳት ላይ ተቃጠሉ። አቃተለኝ፣ ተቃጠሉ፣ አቃተለኝ፣ ተቃጠሉ። በስላሴ ስንደቀቁ እግዚአብሔር ይመስገን። መድኃኒዓለም ክብሩ ይስፋ። ኦፍ ሊቃስ ንቆፍ፣ ኦፍ ሊቃስ ንቆፍ። አሁን ለአንተ ያጽናልን። ጠላቴ ተፋውልህ፣ ለቀቁ፣ በስላሴ ስም የሰመረ ይሁን። ለቀቁ፣ ተፋውልህ፣ ለቀቁ። በስላሴ ስም በእግዝእትነ ማርያም ስም እግዚአብሔር ይስፋ። እመቤቴ ስሟ ይመስገን። በወላዲተ አምላክ በቅድስት ድንግል ማርያም ስም የጸና ይሆንልኝ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። አመስግን። ከልጅክ ላይ 1,732,000 እና በግራ የገባ ደንቃራ ነቅለናል። አንተ እዛው ሀገሯ ላይ የረገጠችው መተት ነበር። ነጭ መተት፣ የነጭ መተት፣ የነጭ አጭባ መተት ተነቅሏል። ከእግሯ ላይ ከጫማዋ ላይ ቁጥሯ አልተነገረ። ጨርሻለሁ። እግዚአብሔር ክብሩ ይስፋ። ጨርሻለሁ። በኪዳነ ምሕረት በመልአኩ በቅዱስ ገብርኤል ነገ ዓመታዊ ክብረ በዓሉ ልጅም ዝክረ በል 21 ሻማ ተንጭሃል። እግዚአብሔር ያጽናልን። መድኃኒዓለም ያጽናልን። እመቤቴ ድንግል ማርያም ታጽናልን። ሰፍቶ ኑሮ ይመችል። አሜን። ሰፍተህ ተንደራቀቅበት። ይኸውም ምድሩንም ለቀቅንልህ፣ የሰማዩንም ለቀቅንልህ። መድኃኒዓለም ያጽናልን። አመስግን ጌታን ሥላሴን፣ አመስግን አምላክን ሥላሴን። ስገድ ለአምላክህ ለሥላሴ፣ ስገድ ለአምላክህ ለሥላሴ። ለወደደህ ለመረጠ አምላክ ወላዲተ አምላክ ለድነት ያበቃሽ ስምሽ የተመሰገነ ይሁን። ቅዱስ ቁርባን ውሰድ። እሺ ወስድ ነበር እኮ ቸግሮኝ ነው። እንዴት አድርጌ ልውሰድ? አባት ለንስሐ አባት አሳውቅና ቅዱስ ቁርባን ውሰድ። ማህለተ ማርያም የለሽም? አለች። ምን ነው ተደብቀሽ ነው እንደምትሰሚኝ? ሌሊቱን ሰብስባብኝ አደረች። የግራ ጎኔ ቀለብ ሰራዊት ሰብስባብኝ አደረች። ግራ ትከሻዬ ሞላ በሰራዊት። ሁለት እድሳት ተልኮባት እስኪ ተውኝ። ገብርኤል እያለ ምን ረፍታ ላይ ባላውራው ይሻለኛል። ምን አወራለሁ? ባላውራው ይሻለኛል። ሁሌ ተነጠቅኩኝ፣ ሁሌ ታደርኩኝ ማለትም ሰለቸኝ። ሁሌ ተያዝኩኝ ማለትም ሰለቸኝ። ሁሌ ተቆራረጥኩ ሲሆን ገባው ማለትም ሰለቸኝ። ሁሌ ፈላብኝ፣ ሰለቸኝ። ሽንፈቴን መናገር ሰለቸኝ። አንድ ቀን ሰለጠንኩባት እንዲያረኳት ማለት አቃተኝ።
አቃተኝ። እዚች ቦታ ጋር እንደዚህ ያደረግኩ ማለት አቃተኝ። አይ ገብርኤል፣ አይ ጊዮርጊስ፣ አይ ገብርኤል፣ አይ ጊዮርጊስ፣ አይ ኦኬ አለው ብቅ ኦኬ አለው ብቅ ወተት ስድስት ሚሊዮን 712,000 ሰራዊት ውልቅ በባለቤትሽ 5,916,000 ሰራዊት ውልቅ በስላሴ ስም እፈት ምን አደርጋለሁ? መልቀቅ እንጂ መልቀቅ ብቻ ነው የኔ ስራ። ማሰር ቀረ። መልቀቅ ብቻ ሆነ የኔ ስራ። ማሰር ቀረ። መፍታት 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 ሆነ የኔ ስራ። ከነ ልጆች ፈታውሻችን በስላሴ ስም በኪዳነ ምሕረት ስም ፈታውሻችን እሳት ወረደብኝ፣ ዘለበብኝ። ሻላችሁ ጨርሻለሁ። በስላሴ ስም ጨርሻለሁ። በኪዳነ ምሕረት ለክብሯ መገለጫ እንዲሆን 21 ሻማ አስገቢ ላኪ ተብለሻለ። መስማት ከሰማሽኝ እንደዚያ ተብለሻል። ጨርሻለሁ። ያቺ ሀይ ገፎሽ ለማጣፍ ወስዳ ቀኖስ ቀኖፌና ቀኖስ ኤቃኖቤ ቀኖስ ጡበጊቤ ቀኖስ አሜቁቤ ቀኖስ ኢታልጡቤ ቀኖስ ቀኖቢላላይ ቀኖስ ቀኖቢላዳጊያ ቀኖስ ከጭንቅላትሽ ላይ አንስቻለሁ። ማለተ መሀል አናትሽ ላይ አንስቻለሁ። እግዚአብሔር ይመስገን። ወይናስ ቀኖስ ዲደዱ በገሪ ቀኖስ ጌዳዱ በላፎሳሽስ ቀኖስ አሪጎሎሚጎሉ ዳላላይስ ቀኖስ አይደጎሎጉ የሆራጋዱ ራስ ቀኖስ አዲላሌላሌሉ ባልጎልቦ ባቦላ ቀኖ 14 ቀንሽ ዛሬ ነው። አዎ እኔ ስለደረሰ ነው። ሶስት መተት አንዱም በአእምሮ ላይ አንዱም በስጋ ላይ ፈረሰኛው ወይ ፈረሰኛው ወይ ፈረሰኛው ወይ ፈረሰኛው ወይ ፈረሰኛው ወይ 23ቱ ወይ ፈረሰኛ ወይ ፈረሰኛ ወይ ፈረሰኛው ወይ ፈረሰኛው ወይ 23 ወይ ፈረሰኛ እቃትያንቺ ወይ ፈረሰኛው ወይ 23ቱ ተቃጠልኩ አለኩ ወይ ፈረሰኛው ወይ 23ቱ አለኩ ወይ ፈረሰኛ ወይ ተቃጠልኩ አለኩ ይነደች ወይ እሳት በላኝ እሳት በላኝ እሳት በላኝ እሳት በላኝ እሳት በላኝ እሳት በላኝ እስረኛው እስረኛው እሳት በላኝ እሳት በላኝ እሳት በላኝ ሶስቱንም ነቀለብኝ ፈረሰኛው እንደ ሙጀሌ መንግሎ አወጣኝ እንደ ሙጀሌ መንግሎ እሳት ውስጥ ከተተኝ አንጠረጠረኝ አንጠረጠረኝ ጠረጠረኝ እሳት በላይ ተቃጠልኩ እፎይ ነደርኩ ሜጃ ልግልኝ ይኸው ለቀቁ ፈታ በቃ ሚስጥሬ ወጣ ሚስጥሬ ተገለጠ አሁን በኋላ ወዴት ነው ማለት ማሳቻው ቃላትም አለቀብኝ ሚስጥሬ እኮ ጉዴ ተገለጠብኝ የቀበርኩት ተከፈተብኝ ሚስጥሬ ተጋለጠብኝ
ገና የሚቀረን ኮተት አለ እናውጣው። የቀጠሮዬን ይኸው ሳልወድ በግድ ለካ 7 ሻማና 1 ኪሎ ዕጣን ለክብሯ መገለጫ ለኪዳነ ምሕረት ለክብሩ መገለጫ ለጊዮርጊስ ለአጋዕዝተ ዓለም ሥላሴ ስም ለቅልቆ አቅርቤ ተብለሻል። ተብለሻለሁ። ወይኔ የጨረስናት ልጅ ቀናለች። የጨረስናት የገደልናት ቀናለች። የሞተችዋ ቀናለች። የቀበርናት ቀናለች። ዓይኗ ሊገለጥ ነው። አእምሮዋ ሊፈታ ነው። አዎ ብርሃንን ልታገኝ ነው። ወይኔ ያጨለምናት ብርሃንን ልታይ ነው። ጉዳችንን ፈላ፣ መዘዛችን ወጣ። አይኔ ነጎሽ በብዙ አታፍለፍልኛችን ወግዞልኝ ገና ብዙ ጉዳ ነኝ። አረ ጉዴ ብዙ ነው። እስረኛ ሆኜ የቀረው 5,932,000 ሰራዊት ሲሆን እኛ እስረኛ ሆነን ቀረን እዚህ ተዘግዝቀን በሰዓት አፋፊ። አሁንም 14 ቀን ቁጠሪና ኔ 14 ቀን 2 ሱባኤ ቀን ባስቆባ እያለች ሌባ። አቤት አቤት ጥንባችንን ከፋ ነው። ጥንባችንን ነካን ነው። ያቺ አቆሌ ውስጥ ሌላ አቆሌ ውስጥ ሌላ አቆሌ ውስጥ ሌላ አቆሌ ውስጥ ሌላ አቆሌ ውስጥ የእንጨት ስንጥቅ ውስጥ ብትደበቁ አታመልጡኝም ያለው መድኃኒዓለም። ወይኔ ከተደበቁበት ያስኩታ ወይኔ ነበልባል ነው እሳት፣ 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 ወይኔ ነበልባል ነው እሳት። አእምሮዋ ላይ አሰርኩ እዛው በእሳት መረብ ታሰብ እዛው ገብርኤል እሳቱን ለቀቀብኝ። አሰርኩ 5,613,000 ሰራዊት ሲሆን ውልቅ ጨርሻለሁ። አመስግን ለሥላሴ ለሥላሴ ሰግደሽ ወደዛው እኔ ተቃጥያለሁ። አቅም የሌለኝ ነኝ እኔ ጨርሻለሁ። ጉዴ በልጁ ላይ ከልጆቹ ጉዴ በልጁ ከልጆቹ ጉዴ ውረቅለቅለቅለቅ ያደረጉኝ ነው። እስረኛ እኔ ተቃጠልኩኝ፣ እስረኛ እኔ ነደልኩኝ። አረ ውልቅልቅልቅ ነው። እስረኛ እኔ ታስሬያለሁ፣ ልጆቹ ላይ ታስሬያለሁ፣ ቤተሰቡ ታሰርኩኝ። እኔ እስረኛው ተቃጠልኩኝ። እኔ አቤሌሌ አቤላላ 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 ኢሎሊያ ኢሎላያ ኢሎሊያ ኢሎላያ ኢሎሊያ ኢሎላያ አቤሌሌ አቤላላ ኢሎሊያ ኢሎላያ አቤሌሌ አቤላላ ኢሎሊያ ኢሎላያ ኢሎሊያ ኢሎላያ ኢሎሊያ ኢሎላያ አያ አሪያ ወሪያ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ በሰሱራፌ ዘምሮ ሳሉስ በዘምዶ ላልዑል ጊዜ ጸዋይኩ ቅረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ በሰሱራፌል ዘምሮ ሳሉስ በዘምዶ ላልዑል ጊዜ ጸዋይኩ ቅረበኒ በምሕረት ወሳህል ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ በሰሱራፌል ዘምሮ ሳርሁስ በዘምሎ ላልዑል ጊዜ ጸዋይኩ ቅረበኒ በምሕረት ወሳህል ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቆአኪ እማረዌነ አዊ ተማፀነ ቢኪ በንታሃና እሚኪ ወያቂ ባቡኪ ማበረኔዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቆአኪ እማረዌነ አዊ ተማፀነ ቢኪ በንታሃና እሚኪ ወያቂ ባቡኪ ማበረኔዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቆአኪ እማረዌነ አዊ ተማፀነ ቢኪ በንታሃና እሚኪ ወያቂ ባቡኪ ማበረኔዮም ድንግል ባሪኪ። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርጓለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ ያደርጓልና። ስሙም ቅዱስ ነው፣ ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር በሰላም አስጀምረው ሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍስ ይመለሳል። ስለ ስሙ በጽድቁ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና መንፈስ ይከተሉኛል። ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አምላካችን ሆይ ይህችን ሌሊት ቀድሰ ባርከ በሰላም በጤና ለዚች ለማለዳ ፀሐይ ያበቃህን እንደ በደላችን እንደ ክፋታችን እንደ ኃጢአታችን ብዛት ሳታይ በቸርነት አባትነትህን ሳትነፍገን ልጆች አድርገህን በሰላም ለዚች ለማለዳ ፀሐይ ያበቃህን ክብር ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም ውለን የሰላም ቀን አድርግልን። ማህበራችንን እንዲሁ ባርክልን። የጸናች የሰፋች ማህበር ትሆንልን። የጽድቅንና የበረከትንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ ያንተ ፍቃድ ይሁን። ኃይለ ሚካኤልን አምላካችን ሆይ ከድካሙ ብርታትን አብዛለት፣ ክፉዎቹን ሁሉ ባርክለት፣ ዘመኑን ባርክለት። በክፋት የሚያስቡትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። የክርስቶስን ጸጋና ሰላም አብዛለት፣ ጥበቃና ረድኤትን አድለው። የአገልግሎት ባርክለት፣ ቤተሰቡን ባርክለት። ቀሪ ዘመኑ ሁሉ የደስታ የፍቅር የሰላም ዘመን ይሁንለት። አሜን። አባታችን በሰማያት የሚቀደስ መንግሥትህ እንዲሁም በምርቱ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንንም ታስተሰርይልን ዘንድ ባንቺ ተማጽናልና። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን። ተመስገን 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 ተመስገን። መድኃኒት ስጠን። አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። ሽንፈት የማያውቅ የማይረታ ሁልጊዜ ንጉሥ ሁልጊዜ ጌታ አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። የጨለማውን መንግሥት የረታ የኃያላኑን ጉልበት የፈታ ምክሩ ግሩም ጥበበኛ ነው፣ ምንም አይረታው አሸናፊ ነው። ሽንፈት የማያውቅ የማይረታ ሁልጊዜ ንጉሥ ሁልጊዜ ጌታ አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። በገባኦን ላይ ፀሐይ ዘግይቷል፣ ቀይ ባህር በኃይል ለሁለት ተከፍሏል፣ ዮርዳኖስ ፈቶ ከኋላ ቀረ፣ ጌታ ከእኛ ጋር ስለነበረ ሽንፈት የማያውቅ የማይረታ ሁልጊዜ ንጉሥ ሁልጊዜ ጌታ አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን ማንም የለም። ዓለምን ይዟል በመሃል እጁ፣ ፍቅር ይቅርታ ሰላም ነው አዋጁ፣ መካሪያ የሻም ፍጹም ነው ልቡ፣ ዳግመኛ አይመጡም ከክፉ የገቡ። ሽንፈት የማያውቅ የማይረታ ሁልጊዜ ንጉሥ ሁልጊዜ ጌታ አሸናፊ ነው ዘላለም፣ አሸናፊ ነው ዘላለም፣ እንደ አምላካችን
አሸናፊ ነው ዘላለም አሸናፊ ነው ዘላለም እንደ አምላካችን ማንም የለም። በመወደዱ የማይደፈር የተፈራ ሁሌ የሚፈቀር አምላክነቱ የሌለው አቻ አባትና አምላክ እግዚአብሔር ብቻ ሽንፈት የማያውቅ የማይረታ ሁልጊዜ ንጉሥ ሁልጊዜ ጌታ አሸናፊ ነው ዘላለም አሸናፊ ነው ዘላለም እንደ አምላካችን ማንም የለም። አሸናፊ ነው ዘላለም አሸናፊ ነው ዘላለም እንደ አምላካችን ማንም የለም። አሸናፊ ነው ዘላለም አሸናፊ ነው ዘላለም እንደ አምላካችን ማንም የለም። አሸናፊ ነው ዘላለም አሸናፊ ነው ዘላለም